መዝሙር 85 በግዕዝ የቅዱስ ዳዊት መዝሙር 85ኛው ክፍል በግዕዝ ዛሬ ዕለተ ሐሙስ የማነብላችሁ አምስተኛ ሳምንት ስለሆነ እሱን ነው የሚሆነው። ከዚያ በፊት አንድ ሐሳብ ልጨምርላችሁ። የቅዱስ ዮሐንስ አፈወርቅ አስገራሚ መጽሐፍ እያነበብኩ ነው። በተለይ ስለ ያዕቆብ፣ ኤሳው፣ ርብቃና ይስሐቅ እየተናገረ ያለው በጣም የሚገርም ነው። ከዚያ ውስጥ ምን አገኘ ብትሉኝ ቁጣ፣ አትቆጡ ይላል። ለምን መቆጣት ያናድዳል፣ ያበሳጫል። ለምሳሌ በዶክተር አብይም ላይ በጠቅላይ ሚኒስትሩም ላይ ቢሆን አትቆጡ፣ አትናድዱ፣ አትበሳጩ። በቀል የኔ ነው እኔ ብድራቱን መልሳለሁ ያለው ጌታ ነው። አትቆጡ፣ በቃ ምክንያታችሁ ምንም ይሁን ምን አትቆጡ። ለምን ደግሞ አትቆጡት? እንዴ ትናደዳላችሁ። ስትናደዱ የምትናገሩትን አታውቁም። የምትናገሩት ብቻ ሳይሆን የምታደርጉትን አታውቁም። በዚያ ላይ ለመግደል ነው የምታደርጉት። በቃ በምትችሉት መጠን ሁሉ ወርወራችሁ ሰውን ለመጣል፣ አዎ ለመግደል ለማጥፋት ነው የምትመኙት። እንደ ያዕቆብን ለመግደል ጥረት ሲያደርግ የነበረው እንደ ወንድሙ እንደ ኤሳው ነው። ምንድነው የሚያስቆጣችሁ? በጣም ስትቸገሩ ያዕቆብን ይረዳችኋል። ስትቸገሩ በተቸገራችሁ ጊዜ ያዕቆብ በምግብ ለምሳሌ በምስር ወጥ ብኩርናችሁን ሊወስድ ይችላል። ብኩርናችሁ ቀላል ከሆነች ምን ያበሳጫችኋል? በረከትን የማትፈልጉ ከሆነ በትክክል የማትታዘዙ ከሆነ ቁጣ ለምን ይሰራል? ስለዚህ ብዙዎቻችን እንቆጣለን በብዙ መሪዎች። ትላንትና አሁን ለምሳሌ በስማሙ ስንት የሚያበሳጩ የክፍለ ከተማ አመራሮች በየቦታው አያለው። እና ለምንድን ነው የምንቆጣው? ህይወታችን ለምንድን ነው በመቆጣ? እንጸልይ ወደ አባቶቻችን አምላክ ወደ ያው እግዚአብሔር። ከዛ ቁጣችንን እንመልስ፣ ምንችለውን እናደርግ። እግዚአብሔር ሌላውን እርሱ ይሞላል፣ እርሱ ያደርገዋል። በእውነት ያደርግልናል። እርሱ በእውነት ለያዕቆብ ሲያደርጋየው ቅዱሳንን ሲረዳ፣ ርብቃን ሲያገለግላት፣ እግዚአብሔር ሲታዘዛት፣ ሲባርካት፣ ሲጎበኛት በርብቃ አማካኝነት እግዚአብሔር ልጇን ያዕቆብን ታሪኩን ሲቀየርላት አየው፣ ሰማው፣ አደመጥኩ። እና ታዲያ ምን እንፈልጋለን ወንድምነቶች? ኤሳው የሚባል ምችም ጓደኛ ወንድም ዘመድ የለንም። ያዕቆብ የሚባል ግን አናጣም። ስለዚህ ያዕቆብ የሚባልን ስም የምንወድ ከሆነ አንቆጣ፣ ቁጣ አንውደድ። መቆጣት በማንም በመሪዎች በባለስልጣን አንቆጣ። ሰላማችንን አንጣ። ሰላማችን ክርስቶስ ነው። በእኛ ቁጣ በእኛ ንዴት የሚመጣ ሰላም የለም። በእኛ ብስጭት የሚመጣ አንዳች ነገር የለም። ስለዚህ አንቆጣ። ተቆጡ፣ ነገር ግን ፀሐይ አይግባ፣ በቁጣችሁ ላይ ፀሐይ አይግባ እኮ ነው የሚለው ቅዱስ ጳውሎስ እንኳን። እና ይህንን የሚገርም ትምህርት ተምሬያለሁ። ቆንጆ የቅዱስ ዮሐንስ አፈወርቅ ዘፍጥረትን ሲተረጉም 27ኛውን ምዕራፍ የዘፍጥረትን ሲተረጉም ያገኙት ትልቁም ነገር ነው። እና ዛሬ ደግሞ ስንት የሚያበሳጩ የሚያሳርሩ ትክን ብስጭት የሚያደርጉ ኋላ ቀር የሆነ አሰራር ያላቸው ያልሰለጠኑ ያልገባቸው ህዝብን እንዴት መምራት ማስተዳደር እንደሚችሉ ያላወቁ በአት ሰዎች በዚህ ስፍራው እናገኛለን። ህዝብ በማጉላላት ደስ የሚሰኙ እስኪመስል ድረስ ማለት ነው። እና ምን አበሳጨን? እኛ የምንችለውን እናድርግ። ህዝብን በትክክል ፀሐይ የሚያወጣለት፣ ዝናብ የሚያዘንብለት፣ ክረምትና በጋ የሚያፈራርቅለት፣ ቤተሰቦቻችን የሚጠብቅ፣ አሁን ከእናትም በላይ እናት ከአባትም በላይ አባት ሆኖ ለልጆች የሚያስብ አምላክ ነው። በጣም የሚገርመው ሳውዲ አረቢያ የምትከታተሉ ሰዎች እንዳላችሁ እጂ በጣም ረስቸው። ሳውዲ አረቢያ፣ ፈረንሳይ፣ እንግሊዝ፣ አውሮፓ፣ አረብ ውስጥ፣ አሜሪካ፣ ኡጋንዳ የምትከታተሉ ሰዎች ግን ሰብስክራይብ ማታረጉ ደግሞ በጣም ብዙ ናችሁ። በጣም 95% በላይ የምትከታተሉ ሰዎች ሰብስክራይብ አታረጉም፣ ላይክ አታረጉም። በግዕዝ ሳነብ የምሳሳተውን አስተያየት አትሰጡም። መልእክት አስተላልፋለሁ እግዚአብሔር የሚጠቅመን ይሆናል ብዬ የማስበው መልእክት ሳስተላልፍ ሀሳብ አስተያየት አትሰጡም። ለማንኛውም ወደ ግዕዝ ወደ ዕለቱ ልመለስ። በእንተ ሕዝቅያስ አጽም እግዚኦ እዝነከ ሀቤ ወስምዓኒ፣ አቤቱ ጆሮህን ወደ እኔ መልስ። እስመ ነዳይ ወምስኪናነ፣ ችግረኛና ምስኪነኝና፣ እቀባለ ነፍሴ እስመ የዋሃነ፣ ምስኪን ነኝና። እሱ ዳዊት እንኳን ቅዱስ ነኝ ነው የሚለው። እኔ አንተ ቅዱስ እንደሆናችሁ አላውቅም። ቅዱስ ነኝና ወደ እኔ ተመልከት ነው የሚለው። እቀባለ ነፍሴ እስመ የዋሃነ፣ ምስኪን ነኝና አድነኝ። አድህኖ ለገብርከ አምላኬ ዘተወከለኪያከ፣ በአንተ የታመነውን ባሪያህን እግዚአብሔር አድነው። ተሳሃለኒ እግዚኦ እስመ ኀቤከ እጸርእ ኩሎ አሚረ፣ ሁል ጊዜ አውቄ ወደ አንተ ለምናለሁና አምላኬ ሆይ ተለመነኝ። ዋስተፍስሐ ለነፍሰ ገብርከ፣ ለባሪያህን በእውነት ደስታን ስጠው። እስመ ኀቤከ አንቃዶኩ ነፍሴ፣ ነፍሴን ወደ አንተ ጩሂ ብያታለሁና። እስመ መሐሪ አንተ እግዚኦ መስተሳል፣ አቤቱ አንተ ይቅር ባይና ቸር ደግና ሩሩ በእውነት አዛኝም ጌታ ነህና። ወብዙ ሳልከ ለኩሎሙ እለ ይጸውዑከ፣
ለሚጠሩህ በሙሉ ምሕረትህና ቸርነትህ የማያልቅብህ ደግ ቅዱስ ጌታ ነህና አጽምዕ እግዚኦ ጸሎትየ አቤቱ ጸሎቴን አድምጥልኝ። ወነጽር ቃለ ስእለትየ የልመናዬንም ቃል ተመልከት። በዕለተ ምንዳቤ ጸራህኩ ኀቤከ እስመ ሰማዕከኒ እስክትሰማኝ ድረስ በችግሬና በሐዘኔ ጊዜ ወደ አንተ ጮኻለሁ። አልቦ ዘይምስለከ እምነ አማልክት አንተን የሚመስል ከአማልክትም ሆነ ከማንም ከኃይለኞች ውስጥ የለም። ወአልቦ ዘከመ ምግባሪከ እንዳንተ ያለ ደግ ይቅር ባይ መሐሪ ቸርና አዛኝ ሩሩና ንጹሕ ቅዱስና መሐሪ ፈታዬ በጽድቅ ረታዬ በርት የሆነ ፈታዬ በጽድቅ ረታዬ በምንድን ነው? ርቱ የሆንክ እንዳንተ ማንም የለምና ኩሎሙ አሕዛብ ለገበርከ ይምፁ የፈጠርካቸው ሁሉ ወደ አንተ ቢመጡ ወይስገዱ ቅድሜከ እግዚኦ ወደ አንተ ይመጣሉ፣ ወደ አንተም ይሰግዳሉ። ወይሰብሑ ለስምከ ስምህንም ያመሰግናሉ። እስመ አብይ አንተ እግዚኦ ትገብር መንክረ አንተ ታላላቅ ድንቅ ነገሮች እናደርጋልና። እንዴ ታላቅ ድንቅ ነገር አላደረግም? ዛሬ ሐሙስ ማድረሱ፣ ይህን ቀን ማሳየቱ፣ ይህን ብርሃን ማጎናጸፉ ራሱ የማን ስራ ነው? የመንግስት ነው? የአውሮፓ ነው? የአሜሪካ ስራ ነው? ኧረ የማሌዥያው ጠቅላይ ሚኒስትር ትላንትና ስለ ኢትዮጵያ ታላቅነት ነጃሺ የሚባለውና ሙስሊም ተቀብላ የኦርቶዶክስ ቤተክርስቲያን እንድትንከባከበች ሲናገሩ ነበር። ይህ ኦርቶዶክሳዊ ክብር ነው። ሰውን ጡት መቁረጥ፣ አዘግናኝ አድርጎ መግደል፣ ሰቅጣጭ የሆነ ነገር መፈጸም የኢትዮጵያውያን ባህሪ አይደለም። ኢትዮጵያዊ መልኩ ነብር ዥንጉርጉርነቱ ሲገድል እንኳን በክብር መግደል ነው። ይሄ ልቅነትና ክፋት የተሞላ ኢትዮጵያዊ ባህሪ አይደለም። ወደ ኢትዮጵያነታችን እንመለስ። አንተ እግዚአብሔር ባህቲትከ አብይ አንተ እግዚአብሔር አምላካችን ሆይ ታላቅ ነህ። ምርሃኒ እግዚኦ ፍኖተከ አቤቱ መንገድህን አሳውቀኝ። ወእሁር በጽድቅከ በጽድቅህም እሄዳለሁ። ይትፌሳሃኒ ልቤ ለፈሪሃ ስምከ ስምህን በመፍራትም ልቤ ደስ ይለዋል። እገኒ ለከ እግዚኦ በኩሉ ልቤ አምላኬ። አማርኛውን ትርጉም ሳላይ ነው ወንድሞቼ የማነብላችሁ። ስለዚህ አንዳንድ ልሳሳት የምችለው ካለ አስተያየት መስጫ ላይ ስጡኝ። እገኒ ለከ እግዚኦ በኩሉ ልቤ አምላኬ በሁሉ ልቤ በሙሉ ሐሳቤ ወደ አንተ እለምናለሁ። ወሴብ ለስምከ ለዓለም ስምህንም አመሰግናለሁ። እስመ አብየት ምሕረትከ ለዓሌየ ምሕረትህ በእኔ ላይ ታላቅ ሆናለችና። ወአድኃንካ ለነፍሴየ ሲኦል ታሕቲት ከሲኦል ደጆች ነፍሴን አድነሃታልና። አምላኬ አማጽያን ቆሙ ላለየ ክፉዎች በላይ ላይ ቆመዋል እኮ አምላኬ ሆይ። ወማኅበረ እኩያን ሐሰስዋ ለነፍሴየ የክፉዎች ማኅበርም ነፍሴን ፈለጓት። ወይረሰዩ ከቅድሜሆሙ አቤቱ ከነሱ አድነኝ። አንተሰ እግዚኦ መሐሪ ወመስተሳህል አንተ መሐሪና ይቅር ባይ ነህ። ሩቀ መዓት ወብዙኃ ምሕረት ወጻድቅ መዓት የራቀ ምሕረት የበዛ ጻድቅና ደግ አምላክ ሆይ ተመልከተኝ። ነጽር ላለየ ወተሳሃለኒ አቤቱ ወደ እኔ ተመልከት ይቅርም በለኝ። ሀቦ ኃይለ ለገብርከ ለባሪያህ ኃይልን ስጠው። ዋድህኑ ለወልደ አመትከ ባሪያህንም ይቅር በለው እባክህን ተመልከተኝ። ግበር ምስሌነ ትእምርቶ ለሰናይ ምሕረትና ይቅርታ ወደ እኔ አድርግ። ይርአዩ ጸላእትነ ወይተአፈሩ ከመ አንተ እግዚኦ ረድአከነ ወአስተብሳእከነ ደስ ያሰኘን አንተ እንደሆንክ አምላካችን እግዚአብሔር አንተ ብቻ ጌታችን እንደሆንክ ይወቁ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለሙ ወለዓለመ ዓለም ይላል። ምስጋና ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ ይላል። ቅዱስ ዮሐንስ አፈወርቅ ደግሞ ሲጨርስ በእንግሊዝኛ ነው እንዲህ የሚለው፣ በጣም ነው የወደድኳት። ታንክስ to the grace and loving kindness of our begotten Lord Jesus Christ, to whom is the Father, with the Holy Spirit, and with the Holy Spirit, be glory, power, and honor now and forever, for ages of ages. Amen. ይላል። እንደው በእውነት ለዘላለም አምላክ የጸጋ አምላክ የቅዱስ እግዚአብሔር መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከቅዱስ መንፈስ ጋር ስሉስ ቅዱስ እየተባለ ይመሰገን። በዚህ ቀን የምትታሰበው ለታናን ቅዱሳኑ ጻድቃኑ ሰማዕታቱን አስቦ የቸርነቱን ስራ ይስራልን። በቅዱስ ላይ ጸሎት ልመና መልጃ በረከት ሁላችንም ይስማን። የሁላችን መጨረሻ ያሳምርልን። ይመቻችሁ። ሰላም ዋሉ።